በዛሬው ዕለት በማህበራዊ ሚዲያና በመደበኛ ሚዲያዎች ዘንድ ትኩረትን ስቦ የነበረው ጉዳይ የቀድሞ የናይጄሪያ ፕሬዝዳንት እና የፕሪቶሪያ ስምምነት ሲፈረም ዋና አደራዳሪ ሆነው ታይተው የነበሩት ኦሉሴጉን ኦባሳንጆ መቀሌ ማምራታቸው ነው። ከዚሁ ጋር በተገናኘ በተለያዩ አቅጣጫዎች የሚወጡ መረጃዎች የተለያዩ ሁኔታዎችን ያመለክታሉ። እነዚህ ሁኔታዎች ምንድናቸው የሚለውን በዝርዝር ትንታኔያችን የምንመለከተው ይሆናል። ሰብስክራይብ ማድረጋችሁን አትርሱ። ወደ ጉዳያችን እናልፋለን። በዛሬው ዕለት ማለዳ ላይ ነበር ኦሉሴጉን ኦባሳንጆ ወደ መቀሌ ማምራታቸው ሲዘገብ የነበረው። የትግራይ ክልል ሚዲያዎች ይሄንን ጉዳይ ሲያራግቡት ነበር በተለያየ አቅጣጫ። እነ ድምጽ ወያኔ፣ ትግራይ ቲቪ ይሄንን ጉዳይ በሰፊው ሲያንቀሳቅሱት ነበር። የእርሳቸው ጉዞ ምንን ይመለከታል ከተባለ ከሰሞኑ ለማለት ይከብዳል ለወራት ያክል በፌደራል መንግስቱና በህወሓት መካከል የሰፈነውን ውጥረት ወደ ጦርነት ደረጃ ከመድረሱ በፊት ለማርገብ በማሰብ እንደሆነ የተለያዩ የመረጃ ምንጮች ያመለክታሉ። ይሄ ጉዳይ ግን በፌደራል መንግስቱ ይሁንታ ተቋቁሞ የነበረው የጊዜያዊ አስተዳደር ካቢኔ በአሁኑ ሰዓት ተበትኖ ዶክተር ደብረጽዮን በሚመሩት ካቢኔ ተተክቷል። ይህም ሁኔታ ከፌደራል መንግስቱና ከህወሓት መካከል ያለውን መሳሳብ የበለጠ ሊያባብሰው ችሏል። በክልሉ የሚንቀሳቀሱ የመንግስት መገናኛ ብዙሃን ወይም የፓርቲ ልሳኖች ሊባሉ የሚችሉት እነ ድምጽ ወያኔና ትግራይ ቴሌቪዥን የፌደራል መንግስትን የብልጽግና ስርዓት እያሉ መጥራት ከጀመሩ ሰንበትበት ብለዋል። ይሄ ሁኔታ እንግዲህ በሁለቱ አካላት መካከል ከሚወስተዋለው ወታደራዊ ውጥረት ማለትም በፌደራል መንግስቱ ከሚደረጉት የድሮን ጥቃቶች እና በህወሓት በኩል በሚደረገው መጠነ ሰፊ ወታደራዊ ዝግጅት ጋር አንፃር ሲታይ እየሰፋ የመጣውን ሁኔታ በጉልህ የሚያሳይ ሆኖ ነው የሚገኘው። እንግዲህ ይሄ ሁኔታ ባለበት ጊዜ ነው ኦባሳንጆ ወደ መቀሌ ያመሩት። ኦባሳንጆ እንግዲህ በመቀሌ ተገኝተው ከህወሓት ተወካዮች ጋር ውይይት ማድረጋቸው ተነግሯል። እዚህ ውይይት ላይ ምን ተባለ፣ ከውይይቱ በስተጀርባስ የተነሱ ሀሳቦች ምንድናቸው የሚለውን አንድ ባንድ መመልከት እንችላለን። እዚህ ውይይት ላይ ከዶክተር ደብረጽዮን በተጨማሪ አምባሳደር አዲስ ዓለም ባሌማ ተገኝተው ነበር። አምባሳደር አዲስ ዓለም ባሌማ በትግራይ ጦርነት ወቅት ለእስር ተዳርገው ከነበሩ ከፍተኛ አመራሮች መካከል አንዱ ነበሩ። እርሳቸው እንግዲህ በዚህ ውይይት ላይ ተናገሩት ተብሎ በይፋዊ የፕሬዝዳንት ጽህፈት ቤት ገጽ የክልሉ ፕሬዝዳንት ጽህፈት ቤት ገጽ ላይ የወጣውን ጽሁፍ እንግዲህ ተመልክተናል ወይም ዘገባ ተመልክተናል። አምባሳደር አዲስ ዓለም ባሌማ ምንድነው ያሉት የሚለውን ካየን በአፍሪካ ህብረት አነሳሽነት የተጀመረው ይህ የሰላም ውይይት ገና በመጀመሪያ ደረጃ ላይ የሚገኝ ቢሆንም የትግራይ ወገን የህዝቡን ህልውና የሚታደግ ፈጣንና ተግባራዊ እንቅስቃሴ እንደሚፈልግ ገልጸዋል ወይም ተናግረዋል ተብሏል። ይሄንን ከገለልተኛ አካል ማረጋገጥ ባይቻልም ማለት ነው። እርሳቸው ማክለውም እኛ ሁሉንም ጥያቄዎቻችንንና ልዩነቶቻችንን በውይይትና በድርድር ለመፍታት ያለንን ጽኑ ፍላጎት ስንገልጽ የቆየን ቢሆንም ይህ በተለያዩ ጊዜያት በህወሓት ዘንድ ሲቀርቡ የነበሩ ሳምንታዊ መልእክቶችን ይመለከታል። እነሱ ሲያቀርቧቸው በነበሩት መልእክቶች ላይ የፌደራል መንግስቱ ጠባጫሪ ሆኖ የህወሓትንም ሆነ የትግራይን ህዝብ የሰላም ፍላጎት ችላ ያለ ነው። ይሄን ጉዳይ በመጠቀም ከበባውን አጠናክሮ ቀጥሏል የሚል ሐሳብ ሲያነሱ ነበር። እዚህ ጋር እንግዲህ የኢትዮጵያ መንግስት ግን የፕሪቶሪያን ስምምነት ወደ ጎን በመተው ትግራይን በመክበብ ተደጋጋሚ ጥቃቶችን እየፈጸመ ይገኛል ብለዋል። እንግዲህ አምባሳደሩ በአጠቃላይ በትግራይ ላይ የተጣለው አጠቃላይ እገዳና ከበባ ባለመነሳቱ የህዝቡ የዘር ማጥፋት ሂደት አሁንም እየቀጠለ ነው ብለዋል። እንግዲህ
እዚህ ጋር አሁንም ድረስ ጦርነቱ እንዳልቆመ ነው አምባሳደር አዲስ ዓለም ያነሱት። የፕሪቶሪያ ስምምነት ፈርሷል የሚልም ነጥብ አንስተዋል። በሌላ በኩል ደግሞ ኦሉሴጉን ኦባሳንጆ ለክልሉ መገናኛ ብዙሃን በሰጡት አስተያየት ላይ ከክልሉ መሪዎች ጋር ያደረጉት ውይይት መልካም እንደነበረ ጠቅሰዋል። የዚህ ስብሰባ ዋና ዓላማ በአሁኑ ወቅት በክልሉና በፌደራል መንግስቱ መካከል የጠነከረውን ውጥረትን ለማርገብና ቀጣይነት ያለው ሰላም የሚፈጠርበት ሁኔታ ማመቻቸት እንደሆነ ነው ያመለከቱት። ምላሻቸው ዲፕሎማሲያዊ አይነት ይመስላል። ማለትም በውይይቱ ላይ ጠንከር ያሉ ጉዳዮች ስለመነሳታቸው የሚገመት ነው። ከውይይቱ በስተጀርባስ ምን አለ የሚለውን ደግሞ በሌላ መረጃ ምንጫችን ላይ እንዳየነው ከሆነ ጠንከር ያሉ ሀሳቦች ተገኝተዋል። ነገር ግን ኦሉሴጉን ለሚዲያ ኮንሰፕሽን ወይም ለሚዲያ ፍጆታ የሚያገለግለውን የታይታ ምላሽ ወይም ደግሞ የዲፕሎማሲያዊ ምላሽ ወይም በእንግሊዘኛው ሊፕ ሰርቪስ የሚባለውን አይነት ምላሽ ነው የሰጡት። እዚህ ውይይት ላይ ከመድረክ በስተጀርባ ምንድነው የተደረገው ብለን ማየት እንችላለን። የመረጃ ምንጮች ያላኩልን መረጃዎች አሉ። ከነዚህም ውስጥ ኦባሳንጆ ወደ ትግራይ ለምንድን ነው የተጓዙት የሚለው አንዱ ነጥብ ነው። ኦባሳንጆ ወደ ትግራይ ክልል የተጓዙት የህወሓት የሚያደርገውን እንቅስቃሴ እንዲገታና ይሄንን ተከትሎ ደግሞ ማስጠንቀቂያ ለመስጠት እንደሆነ የሚገልጹ የመረጃ ምንጮች አሉ። እንግዲህ ኦሉሴጉን ኦባሳንጆ ያደረጉት በአሁኑ ሰዓት ከትግራይ መሪዎች ጋር አድርገውት የነበረው ውይይት እነዚህ አመራሮች ያደረጉት ያለውን ወታደራዊ እንቅስቃሴ እንዲያቆሙና ከዛም ባለፈ ለማስጠንቀቅ እንደሆነ ነው እየተነገረ ያለው። እንግዲህ ዋና የውይይቱ ወይም ደግሞ የእርሳቸው የደርሶ መልስ ጉዞ ነጥቦች ምንድናቸው ካል የመጀመሪያው የህወሓት ወይም በአሁኑ ሰዓት ያለው ክልላዊ አስተዳደር መሪዎች ወይም አመራሮች ያደረጉት ያለውን ወታደራዊ እንቅስቃሴዎች በአስቸኳይ እንዲያቆሙ ለማስጠንቀቅ ነው ተብሏል። ይሄ አንደኛው ምክንያት ነው። ሁለተኛው ምክንያት ደግሞ ከሳቸው ባለፈ የሄደ ሌላ ማንም ሰው የለም ወይም ሌላ ልኡክ የለም፣ ለብቻቸው ናቸው የተጓዙት። በሌላ በኩል ደግሞ ኦባሳንጆ ወደዚህ አካባቢ ወይም ወደ ትግራይ ከማምራታቸው በፊት ከሚመለከታቸው የፌደራል አመራሮች ጋር ተገናኝተው የማስጠንቀቂያ መልእክት ለማድረስ ትዕዛዝ ተሰጥቷቸው እንደሄዱ ነው የተነገረው። ከዚሁ ዑደት እንደተመለሱ ደግሞ በቀጣይም ሌላም አይነት ውይይት እንደሚያደርጉ ወይም ቀጣይ ውይይት እንደሚያደርጉ ከፌደራል መንግስት ሰዎች ጋር መረጃዎች እንግዲህ አመልክተዋል። እንግዲህ ይሄ ውይይት እንግዲህ እነዚህ አመራሮች ወይም የህወሓት አመራሮች በፌደራል መንግስቱ በኦባሳንጆ አማካኝነት የተላለፈላቸውን ጠንካራ የሆነ ማስጠንቀቂያ ተቀብለው እያካሄዱት ያለውን የጦርነት ዝግጅት ወይም የውጊያ ዝግጅት በአስቸኳይ እንዲያቆሙ፣ ካልሆነ ግን ዓለም አቀፍ አሸባሪ ተብለው ሊፈረጁ እንደሚችሉ ነው እንግዲህ መልእክት የተላከላቸው ማለት ነው ከፌደራል መንግስቱ። ይሄ እንግዲህ እጅጉን ጠንክሮ የመጣ ማስጠንቀቂያ ይመስላል። ጦርነቱ ግን የማይቀር እንደሆነ ግን በእነ አቶ ጌታቸውና ሬድዋን በጻፉት ጽሁፍ ላይ ተመላክቷል። ይሄ ጽሁፍ አልጀዚራ ላይ የተነበበው ህወሓት በቀናት ውስጥ በፌደራል መንግስቱ ላይ ጥቃት ለመሰንዘር ስለመወሰኑ ነው እንግዲህ አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ ያመለከቱት። ጽምዶ በሚል ቅንጅት የፈጠሩት ኃይሎች ኢትዮጵያ ወደ ጦርነት ጎትተው ለማስገባት የተንቀሳቀሱ መሆኑን ጠቁመዋል። በአስመራ በመቀሌና በሱዳን በድብቅና ግልጽ በሆኑ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷል ብለዋል። እንግዲህ ይሄ ጽምዶ የሚባለው በውስጡ የፋኖ ታጣቂዎች፣ የጉምዝ ታጣቂዎች፣ የቤንሻንጉል ጉሙዝ፣ የአፋር ጉጉሞ የሚባለው ታጣቂ ኃይል እነዚህ ህወሓትን ጨምሮ የኤርትራ መንግስትም ከጀርባ የሚያንቀሳቅሰው ኃይል ነው ይባላል።
ይሄ አይነት ወደ ማጥቃት ከተሸጋገረ ምን አይነት ኪዮስ ይፈጥራል የሚለውን ማሰብ ነው። ምን አይነት ትርምስ ይፈጥራል የሚለውን እና በአስመራ ድጋፍና አጋዥነት ህወሓት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑን ገልጸዋል። ህወሓት ጥቃት የሚፈጽመው በፌዴራል መንግስቱ ላይ መሆኑን ሁለቱም ባለስልጣናት ገልጸው በጦርነቱ ዝግጅቱ የኤርትራ መንግስት በግልጽ እየተሳተፈ ነው ብለዋል። እንግዲህ ይሄ አይነት ዝግጅት በስተመጨረሻ ምን አይነት ችግር ሊፈጠር እንደሚችል እንግዲህ የሚገመት እንደሆነ ነው በዚህ ጽሁፍ ላይ ተመለከተው። ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል በመመልመል ማሰልጠንና ማስታጠቅ ቀጥሏልም ሲልም አክለዋል። እንግዲህ ይሄ አይነት የጦርነት ነጋሪት እየተጎሰመ ባለበት ሁኔታ ነው ኦሉሴጉን ኦባሳንጆ ያመሩት። በሁለቱም ወገኖች የመብረድ ምልክት የለም። ይሄ በሁለቱ ባለስልጣናት ማለትም በአቶ ጌታቸው ረዳና በአምባሳደር ሬድዋን ሁሴን የተጻፈው ጽሁፍ በፌዴራል መንግስቱ ዘንድ የተያዘውን አቋም የሚያንጸባርቅ ነው ሲሉ አንዳንድ ወገኖች አመልክተዋል። የኦሉሴጉን ኦባሳንጆ ማስጠንቀቂያ የህወሓት ሰዎችን ከውጊያ ሊመልሳቸው ይችላሉ የሚለውን አብረን የምናይ ይሆናል። በዛሬው ዕለት የነበሩት ጠቅለል ያሉ መረጃዎች እነዚህን ሲመስሉ ኢዜማ ደግሞ በሌላ በኩል ለመንግስት ምክር ሰጥቷል ማለት ይቻላል። ህወሓት ላይ እርምጃ እንዲወሰድ ብሎ ነው ጥያቄ ያቀረበው። እንግዲህ ህወሓት አደረሰው ስላለው ጥቃት በአገሪቱ ላይ ያደረሰው ስላለው ጉዳት የተለያዩ ሀሳቦችን ያሰፈረው ኢዜማ አሁን ላለው አገራዊ ችግርም ህወሓት ያሰፈነው የብሔር ፖለቲካ እንደሆነ አመልክቷል። ችግር የፈጠረው እሱ እንደሆነ ነው የገለጸው። ይህንን ኃይል በቃ ማለትና በትግራይ ያሉ ወገኖቻችን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ነው ብሏል። ጦርነትን ሳይጀምር ማስቆም ይገባናል ሲልም አመልክቷል። እንግዲህ አስፈላጊውን የሆነ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ